ዛሬ አንድ ምክር ልምከራችሁ። የማይቆጨኝ ምክር ነው መክራችሁ። ጸበል ለምትሄዱ ሕክምና ለምትሄዱ ሰዎች በመጀመሪያ ደረጃ እኔ ጸበል ኦርቶዶክስ ነኝ። በጣም እግዚአብሔርን የተደገፍኩ ሰው ነኝ። ከእግዚአብሔር ውጪ ማንንም ሰው ማወቅም አልፈልግም። የምደገፈውም ሰው የለም ከትዳሬ ከልጆቼ ውጪ ከእግዚአብሔር በታች ማለት ነው። ግን በጣም ብዙ ሰዎች ይታመማሉ፣ በመንፈስም በተለያየ ህመምም ይታመማሉ እና እነዛ ሰዎች ቤታቸውን፣ ንብረታቸውን፣ ልጆቻቸውን እርግፍ አድርገው ዘመናቸውን ሙሉ ጸበል ቦታ የሚቀመጡ ሰዎች አሉ። የእውነቴን ነው ምላችሁ። እስቲ ራሳችሁ አስተውሉማ። እግዚአብሔር እኮ ቤታችሁ ውስጥ ሆናችሁ በአንድ ትንሽዬ ስኒ ጸበል እግዚአብሔር ፈውስ ይፈውሳል አይደለም? ልጆቻችሁን እርግፍ አድርጋችሁ፣ ትዳራችሁን እርግፍ አድርጋችሁ፣ ቤታችሁን ዝግትግት አድርጋችሁ፣ ኑሯችሁን ድፍትፍት አድርጋችሁ ጸበል ቦታ ሄዳችሁ 1 ዓመት 2 ዓመት 3 በቀደም እንደውም እስኪገርመኝ የሰማሁት ደግሞ አለ 20 ዓመት ጸበል ቦታ ነኝ አለች ባለቤቴ። አሁን በህይወት የለም፣ ግን ዘመኔን ሙሉ ጸበል ቦታ ስሮጥ መቼ ነው ኑሮሽን የምትኖሪው ላይ ነበር። በሳምንት አንድ እመጣለሁ ከጸበል ቦታ እና 20 ዓመት ጸበል ነኝ አለች። እሱ በህይወት አለፈ፣ አሁን የለም። እና የሚቆጨኝ ነገር ቢኖር አሁን ከጸበል መጥቼ ቤቴ ነኝ ምኖረው። ከባለቤቴ ጋር ምን አለ ጸሎት እያረኩኝ በደስታ ቤቴ ብኖር ኖሮ ብላለች። እና እኔም ሁሉ ጊዜ የማይገባኝ ጥያቄ ነው። ኑሯቸውን፣ ቤታቸውን፣ እርሻቸውንም የክፍለ ሀገር ሰዎች ሁሉ ነገራቸውን ትተው ዘመናቸውን ሙሉ ጸበል ቦታ የሚቀመጡ ሰዎች አሉ። ምንድን ነው ጸበል ቦታ ስትቀመጡ ግዴታ ቤት ማፍረስ፣ ኑሮ ማፍረስ፣ ልጅ ማፍረስ፣ መበተን ግዴታ ነው ማለት ነው? ህመም ነው፣ ስቃይ ነው። ለነገሩ ህመማችን የሚፈወስ ከሆነ እዛ ብንቀመጥ ምንም ማለት አይደለም። ህመማችን የምንታገስ ከሆነ ጸበል ቦታ ብንቀመጥ ምንም አይደለም። አንዳንዶቻችን እኮ እንደው ዝም ብለን ልማድ አድርገነው ለምዶብን ከጸበል ቦታ መለየት የማንፈልግ ሰዎች አለን። እና ለምንድን ነው ጸበል ቦታ ዘመናችሁን ሙሉ አካላዊ ጉዳት፣ አይምሮአዊ ጉዳት፣ ስነ ልቦና፣ ልብስ መቆሸሽ፣ ራስ መቆሸሽ፣ እንደገና ደግሞ በጣም ተጎድታችሁ ሞት አፋፍ ላይ ደርሳችሁ መታችሁ የምትሞቱም አላችሁ ቤት ውስጥ። ከዛ ከሞት በሽታ ተጫጭኗችሁ ተባብሶ ቤታችሁ መታችሁ በህይወት የምታልፉ ሰዎች አላችሁ። እና ምንድን ነው ሰው ለመዳን እኮ ቤቱ ሆኖ እግዚአብሔር የትም ቦታ ሆነን እኮ ይሰማናል። እና ጸበል ቦታ ስለገባችሁ ዘመናችሁን ሙሉ እዛው ስለሆናችሁ ነው ማለት ነው የሚዳነው? አይደለም። እግዚአብሔር ሁሉ ቦታ አለ፣ ሁሉ ቦታ ይጠብቀናል። እና ትዳር በዚህ ምክንያት የምትበትኑ ሰዎች፣ ልጆቻችሁን በዚህ ምክንያት ልጆቻችሁን የምታጡ ሰዎች ስህተት ነው። እኔ አልደግፍም። እውነቴን ነው የምላችሁ። እግዚአብሔር መሐሪ ነው። እዛ ጋር ደግሞ ጎጆቻችሁን ስትሰበስቡ፣ ትዳራችሁን ስታከብሩ፣ ልጆቻችሁን ስታከብሩ፣ ወንዶቹ የምትሆኑ ለልጆቻችሁ ለቤተሰባችሁ ደግሞ እዛ መስዋዕትነት ስትከፍሉ ደግሞ እግዚአብሔር ደግሞ ራሱ ምህረትን ይልካል። ደግሞ እዛ ጋር ደግሞ ሌላ ምህረት ነው እኮ። ትዳርን በራሱ መሰብሰብ እኮ ሌላ ምህረት ነው። እንዴት ነው ትዳር ተበትኖ ለረጅም ጊዜ ጸበል ቦታ የሚኖረው? አሁን ይኸው ገብታ ቤቷ ልትኖር። ስለዚህ ብዙ ጊዜ እንደዚህ የምታደርጉ ሰዎች አላችሁ። እኔ እንደኔ እግዚአብሔር በስኒ ይምረናል። ቤታችን ሆነን መዳን ካለብን ቤታችን እንድናለን። እየተመላለስን ደግሞ መጠየቅ እና መታከም እንችላለን። እግዚአብሔር ቤት እግዚአብሔር ሁሌ የተደገፈ ነው ያለ ነው። በቤታችን ውስጥም አለ። በምንሄድበት አካባቢ ሁሉ እግዚአብሔር ያለ እግዚአብሔር መንቀሳቀስ አንችልም። ህይወታችን፣ ዘመናችን ሁሉ እግዚአብሔር ነው። እግዚአብሔር እጅ ላይ ነን ያለ ነው እና ጸበል ቦታ እየሄዳችሁ በጣም የምትጎዱ ሰዎች በጣም እግዚአብሔር እንደዚህ ይላል እንዴ? አይልም እኮ እግዚአብሔር። ጸልዩ፣ ጹሙ፣ ትጉ ነው የሚለው። ንስሐ ግቡ ነው የሚለው እንጂ ቤታችሁን አፍርሳችሁ ትዳራችሁን በትናችሁ እኔ ቤት ተቀመጡ ጸበል ቦታ ኑሩ ይላል እንደ እግዚአብሔር ቤት? እንደዚህ ነው እንደ እግዚአብሔር ቃል? ስለማይል እኮ ነው የእግዚአብሔር ቃል ስለማይል ማለት ነው። እና አንዳንዴ በራሳችሁ ትእዛዝ እግዚአብሔር ያላለውን ትዳር፣ እግዚአብሔር ባርኮ የሰጣችሁን ትዳር፣ እግዚአብሔር የሰጠውን ጎጆ አፍርሳችሁ ጸበል ቦታ የምትሄዱ እና ረጅም ጊዜ የምትቆዩ ምክንያታዊ ባትሆኑ ጥሩ ነው ማለት ባይሆን
ከራስ በላይ ምንም የለም። በእርግጥ ስትኖሩ ነው። እናንተ እኮ ሞትም አለ እኮ አንድነቱን። ግን እንዴት እኔ ጸበል ቦታ ገብተው እዛው በቃ ልማድ ሆኖባቸው ከኔ ቢጤ ጋር እየበሉ እዛው ዘመናቸውን ሰላም ያለበት ቦታ ስለሆነ እዛው ጸጥ ያለ ቦታ የሚኖሩ ሰዎች አውቃለሁ ሳይታመሙ። ዓለም በቃኝ፣ ዓለማዊ ነገር በቃኝ ከተባለ ደግሞ እኮ ገዳማቶች አሉ አይደል? በቃኝ ዓለማዊ ነገር። እዛ እኮ ጸበል ቦታ ያሉ ሰዎች እኮ አረቄ የሚሸጡ አሉ፣ ጠላ የሚሸጡ አሉ፣ ዝሙት የሚሰሩ አሉ። ስለዚህ በቃኝ ዓለም ከተባለ ደግሞ ሙሉ ዓለም በቃኝ ተብሎ ገዳም ነው መገባት ያለበት እንጂ እንደዚህ አይነት ቦታ ቁጭ ብላችሁ ልጆቻችሁንና ትዳራችሁን የምታባክኑ ሰዎች ልክ አይደለም። ብዙ ጊዜ ስለማይ ነው። መንፈስ ይጋባል፣ ታውቃላችሁ። መንፈስ ይጋባል። ረጅም ጊዜ አብራችሁ እዛ ቦታ በመቀመጥ መንፈስ ሴጣን ይጋባል። የአንዱ ሴጣን ወደ አንዱ ሲጮህ እንኳን ይጋባል። እኔ አንዳንዴ ጸበል ስጠመቅ አጠገብ ያለ ሰው ሲጮህ ደንግጬ ዞር እላለሁ ካጠገቡ። በጣም የምትደነግጡ ከሆነ ይጋባል። እውነቴን ነው የምላችሁ፣ እናንተ ላይ ነው የሚወጣው። የዛኛው መንፈስ ወደ ሌላ ሰው ይጋባል። ረጅም ጊዜ ደግሞ እንደዚህ አይነት ቦታ ለምትቆዩ ሰዎች ደግሞ በመንፈስ ትያዛላችሁ። ስለሚጋባ መንፈስ ስለሚቀና ቆማችሁ በመሄዳችሁ ስለሚቀና ማለት ነው። የትኛውም ጸበል ትዳር ፈታችሁ ልጆቻችሁን በትናችሁ ቤታችሁን ዘግታችሁ የትኛውም አባቶች ቢሆኑ አያስተምሩ። ለረጅም ጊዜ እዛው አዳፕት አድርጋችሁ ረጅም ዘመናችሁን ጸበል ቦታ የምትኖሩ ሰዎች አላችሁ። ስለዚህ መንፈስ ይጋባል። አንዳንድ መንፈስ ከሰው ላይ ነው ያመጣ ነው፣ የራሳችን ያልሆነ የሚያስጨንቀን መንፈስ። ቁጫት በመቃም መንፈስ ይመጣል። በጣም ቡናን ሱስ አድርገን ሴሪሞኒ ሰርተን ቡናን በማፍላት ራሱ መንፈስ ይገባል በውስጣችን። ደስ ደስ ይለዋላ። የሚፈልገው ቸበርቻቻ ነው። ቁጭ ብለን ቡናውን እየጠጣን መተከዝ ነው። በቡና የሚተክዝ ሰው አይታችኋል? ያለ ቡና እንትን የማይል ሰው። ቡና አነቃቂ ነው፣ ጥሩ ነው ቡና። ግን ከዛ ቡና ውስጥ ደግሞ ብርቱካን፣ ሴሪሞኒ፣ ሙዝ ምናምን አድርገው በጣም ዱኬር አድርገው እጣኑ፣ ሰንደሉ የተለየ ነገር አድርገው የሚያደርጉ ሰዎች ደግሞ እሱ በራሱ ደግሞ ሌላ መንፈስ ያመጣል። ስለዚህ እኔ አሁን ልላችሁ የፈለኩት ምንድነው፣ ዞሮ ዞሮ ጸበል ቦታ የሚቆዩ ሰዎች መንፈስ ያመጣሉ። አንደኛ፣ ሁለተኛ ትዳር ይበተናል፣ ሶስተኛ ልጆች ይጎዳሉ፣ አራተኛ እነሱ ራሳቸው አካላዊም ሆነ አይምሮአዊ ጉዳት ስለሚጎዱ ባይሆን እየተመላለስን ብንጠመቅ ጸበል የትም ቦታ ሆነን መገልገል ስለምንችል እዛው ስለገባን ብቻ አይደለም ጸበልተኛ መሆን የምንችለው። ለዛ ነው እችን ሀሳብ ይዤላችሁ የመጣሁት። ዩቲዩቤን ሰብስክራይብ አድርጉ፣ ኮሜንት ጻፉልኝ። ኮሜንት ግን እየጻፋችሁ አይደለም። ኮሜንት ጻፉልኝ፣ በደንብ ይዩልኝ። ጥያቄ ካላችሁ ጠይቁኝ። አመሰግናለሁኝ። የችፌ መድኃኒት ነግራችኋለሁኝ። የችፌ ብላችሁ ጠይቃችሁኛል። የችፌ መድኃኒት ነግራችኋለሁኝ። ነገ እሱን አዘጋጅላችኋለሁ ማለት ነው።